በሀገራችን ውስጥ ብዛት ያላቸው የተሽከርካሪዎች እንዳሉ ግልጽ ነው። ነገር ግን አንዳንዶቹ ጥራታቸው በጣም ይወረደ የሚባሉ አሉ። አንዳንዶቹ ደግሞ ጥራታቸው አስተማማኝ የሚባሉ ተሽከርካሪዎች አሉ። በዛሬታችንም ገበያ ውስጥ ከምታገኙዋቸው የተለያዩ አዲስ እንዲሁም ያገለገሉ የኤሌክትሪክ መኪኖች መካከል በጥራታቸው በጣም የተመሰከረላቸውን ምርጥ 5 ያልናቸውን የኤሌክትሪክ መኪኖች ይዘንላችሁ ቀርበናል። እንዲሁም ጥሩ ያስባላቸው ነገር ምን እንደሆነ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። አርኔስ ነኝ። መልካም ቆይታ። ከአምስተኛ ደረጃ ጀምሮ የምናገኘው ተሽከርካሪ በሀገራችን ላይ ቀደምት ከሆኑት በሀገር ውስጥም ተገጣጥሞ ለገበያ ያቀረቡት መካከል የሃዮንዳይ ምርት የሆነው ሃዮንዳይ ኮና ኤሌክትሪክ የሆነው ተሽከርካሪ ነው። ይህ ተሽከርካሪ ቦዲ ሳይዙ ኤስዩቪ የምንለው አይነት ተሽከርካሪ ነው። ኤስዩቪ ስንላቸው ኤስዩቪ የተለያዩ አማራጮች አሉት። ዝቅተኛው ኤስዩቪዎች አሉ፣ አነስተኛ ከሃችባክ ከፍ የሚሉ ሚድ ሳይዝ ምንላቸው አሉ። ከዛ ደግሞ ፉል ሳይዝ ምንለው አለ። ይህ ተሽከርካሪ ወደ ሚድ ሳይዝ ምን ይጠጋው ነው ማለትም ከነ ራፎር ትንሽ አነስ ሚል ደግሞ አነስ ከሚሉት ደግሞ ከነ ሃዮንዳይ ካስፐር ከምንላቸው ከፍ ብሎ ምናኘው ተሽከርካሪ ነው። የተሽከርካሪ ጥሩ የሚያስብለው ነገር የተገጠመለት ባትሪ ነው። የተገጠመለት ባትሪ እንደ ሌሎቹ በጣም ከፍተኛ የሚባል ባይሆንም ሊቲየም አየን የሚባለው ነው። ከፍተኛው ሊቲየም አየን ፎስፌት የሚባል ነው። እነ ተሽከርካሪዎች ጥሩ ያስባላቸው ነገር በሀገራችን ላይ የስፔር ፓርትስ እጥረት ያን ያህል የለባቸው። ከዚህ በተጨማሪ ደግሞ የተለያዩ ከመኪና ጋር በተገናኘ በተደጋጋሚ ሶፍትዌር አፕዴት የሚፈልግ አይደለም። ረጅም ጊዜ ያለ ችግር ማገልገል ይችላል። እንዲሁም ደግሞ እስካሁን አገልግሎት መስጠት ከጀመረ 4 አመት አካባቢ ሆኗል። እነዚህ ተሽከርካሪዎች ኢቭን ሁለተኛው ጀነሬሽን ገበያ ውስጥ ገብተው እናገኛቸዋለን። በዚህም አመት እነዚህ ተሽከርካሪዎች ጥሩ የሚባሉ ተሽከርካሪዎች ናቸው። እንደ ትንሽ እንደ ችግር ተብሎ የሚታይባቸው ነገር ኪሎሜትራቸው ከ400 ብዙም የዘለለ አይደለም። ከፍተኛ የሚባለው እስከ 420 ኪሎ ሜትር ነው። ይሄ ደግሞ ከአሁን ሰዓት ላይ እየተወዳደሩ ከሚመጡት የተለያዩ ተሽከርካሪዎች አንጻር ትንሽ ኪሎ ሜትር የማነስ ነው እንጂ ሌላ ነገር የለባቸውም። በቀጣይ የምናገኛቸው ተሽከርካሪዎች ደግሞ ከዚሁ ማራቶን ሞተርስ ከሚያመርታቸው ተሽከርካሪዎች አንዱ ነው። ማራቶን ሞተርስ ከሚያመርታቸው ኢሲሪየስ ከሚባሉ ተሽከርካሪዎች መካከል አንዱ የሆነው የተሽከርካሪ ቦዲ ታይፑ ወደ ሲዳን ማለትም ወደ ኋላው ወደና ኮሮላ አይነት ዲዛይን ያለው ሲሆን ከኋላው ግን ወደ ሃችባክ ደግሞ ትንሽ የሚጠጋ አይነት ተሽከርካሪ ነው። የመሆኑ ከኋላ መጫኛ ቦታው ሰፋ ያለ እንዲሆን ያደርጋቸዋል። ብዙ ጊዜ ሃችባክ ተሽከርካሪዎች ይህ ነገራቸው ነው ተመራጭ የሚያደርጋቸው። እነ ተሽከርካሪዎች የተገጠመላቸው ባትሪ ሊቲየም አየን ባትሪ ነው፣ ሊቲየም አየን ፎስፌት አይደለም። ነገር ግን መኪኖቹ በጣም ጥሩ የሚባሉ ተሽከርካሪዎች ናቸው። እነዚህ መኪኖች አብዛኞቹ 300 ኪሎ ሜትር መጓዝ የሚችሉ ናቸው በአንድ ጊዜ ቻርጅ። እነዚህ መኪኖችም ጥሩ የሚያደርጋቸው ነገር ዋጋቸው ነው። ዋጋቸው ከሌሎቹ አንጻር ትንሽ የተሻለ የሚባል ነው። ሪሴል ቫልዩአቸውም ጥሩ የሚባል ነው። ምክንያቱም ሀገር ውስጥ የተገጣጠሙ ናቸው። ስፔር ፓርትም እንደ ልብ ይገኛል። ድሮ ሀገር ውስጥ የተገጣጠሙ ተሽከርካሪዎች ዋጋቸው ይቀንስ ነበረ። ነገር ግን ኤሌክትሪክ መኪኖች በተለይ በማራቶን ሞተርስ የሚመረቱት ጥሩ የሚባል ቫልዩ ሆልድ ማድረግ የሚችሉ ናቸው። ሌላኛው ደግሞ ቻርጂንግ ኮምፓቲቢሊቲያቸው ነው። እነ ተሽከርካሪዎች በፋስት ቻርጀርም በስሎ ቻርጀርም ቻርጅ ማድረግ ይችላላችሁ። ነገር ግን እንደምታውቁት ሀገራችን ላይ ፋስት ቻርጀር ያን ያህል ብዛት የለም። ቢኖርም ማድረግ ብዙ አይመከርም። ምክንያቱም ፋስት ቻርጀር በሱ ቻርጅ በምታደርጉበት ጊዜ መኪናችሁን የቴምፕሬቸር ባትሪ ተርማል ማኔጅመንት ሲስተሙ ላይ መመልከት ይችላላችሁ። ሙቀት ይጨምራል። ይህም የሚሆነው ምንድነው መኪናችሁን ከ80% በላይ ሲደርስ በፋስት ቻርጀር እየሄደ ያለው ነገር ስፒዱን ይቀንሳል። በጣም ተጨናንቆ ነው ቻርጅ የሚያደርገው። ስለዚህ በተቻለ መጠን መኪኖችን ቻርጅ በምታደርጉበት ጊዜ በስሎ ቻርጀር ማለትም በሌቭል 2 ቻርጀር ቻርጅ ብታረጓቸው የሚመከሩ ናቸው። ከማራቶን ሞተርስ ከሚመቹ ነገሮች መካከል እንደምታውቁት ሀገራችን ላይ ብዙ ኤሌክትሪክ ተሽከርካሪ አለ። ነገር ግን ሀገራችን ውስጥ ያለው ደግሞ የኤሌክትሪክ መኪና መካኒኮች ያን ያህል አይደሉም። ይህን ችግር በማየት ይመስለኛል ሀገራችን ውስጥ እነ ተሽከርካሪዎችን እዛው ራሳቸው ጋር ሰርቪስ ማስደረግ ስላላችሁ ጥገናም ካለ ምንም እነሱ ካለ የስፔር ፓርት እጥረት ደግሞ አያጋጥማችሁም። ራሳቸው ነው የሚኖሩት። ነገር ግን እነሱ ካላመጧቸው አብዛኞቹ ፓርቶቻቸው ሌሎች አስመጪዎች ስለማያስመጧቸው ግዴታ እነሱም ያስመጡትን መጠቀም ይኖርባቸዋል ማለት ነው። የነዚህ መኪና በአጠቃላይ ጥሩ ነገራቸው በምናይበት ጊዜ ጥሩ የሚባል የባትሪ ላይፍ አላቸው። ቢልድ ኳሊቲያቸው ጥሩ የሚባል ነው። መጥፎ የሚባለው ነገር ደግሞ ስፔር ፓርት እነሱ ጋር የምታገኙት እንጂ ሌላ ቦታ ላይ በስፋት የምታገኙቸው አይደሉም። ሪሴል ቫልዩአቸው ደግሞ ጥሩ የሚባል ነው። በቀጣይ የምናገኘው ሶስተኛ ደረጃ ላይ የምናገኘው ተሽከርካሪ ደግሞ ቮልክስቫገን ID4 የሚባል ተሽከርካሪ ነው። እነ ተሽከርካሪዎች እንግዲህ የተለያዩ ሞዴሎች አሏቸው። በሀገራችን ላይ በዛት የምናገኛቸው ለቻይና ማርኬት የሚባሉት ነው። ለዩሮፕ ማርኬት በሚሆንበት ጊዜ ID5 ተብለው ለገበያ ቀርበው እናገኛቸዋለን። መኪኖቹ በጣም ጉልበት ያላቸው ተሽከርካሪዎች ናቸው። እነዚህ ID4 የሚባሉ ተሽከርካሪዎች መኪኖቹም የተለያዩ አማራጮች አሏቸው ገበያ ውስጥ። ፒውር የሚባል አለ፣ ፒውር ፕላስ የሚባል አለ፣ ከዛ ደግሞ ፕሮ የሚባል አለ። እነዚህ መኪኖች ከ2022 ዓ.ም ጀምሮ ገበያችን ላይ በብዛት የምታገኟቸው ናቸው። በዩዝድም ታገኛላችሁ፣ አዲስም ታገኛላችሁ።
ነገር ግን ልብ ልትሉ የሚገባው ነገር በተለይ ዩዝዶቹን መከዙ ከሆነ አንዳንዶቹ ከፒውር ፕላስ ወደ ፕሮ ተቀየሩ ያጋጠሙ ስላሉ እነሱ ነገሮች በደንብ ልብ ማለት ያስፈልጋል። መኪኖቹ የተገጠመላቸው ባትሪ ባለ 84 ኪሎዋት አወር ሊቲየም አየን ባትሪ ነው። መኪኖቹ በአንድ ጊዜ ቻርጅም 500 እና 550 ኪሎ ሜትር መጓዝ ይችላሉ። የፈረስ ጉልበታቸውም እስከ 201 የፈረስ ጉልበት ማመንጨት የሚችሉ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ላይ ግን በደንብ ስገዙ ማስተዋል ያለባችሁ ነገር በብዛት ዩዝዶችን የምትገዙ ከሆነ ምናልባት በእኛም ያጋጠመን ምንድነው ኪሎ ሜትር እየተተረተረ ነው ማለትም ዳሽቦርድ ላይ የሚላችሁ ኪሎ ሜትር እና እውነተኛው ትንሽ ይለያያል። እነዚህ ነገሮች ከተማ ውስጥ የተለመዱ የመጡ ናቸው። እኛም ስንፈትሽ ካገኘነው መካከል መኪናው 7000 ኪሎ ሜትር ይላል። ነገር ግን በኮምፒውተር በመፈተሽበት ጊዜ የተሽከርካሪ 30000 ኪሎ ሜትር የተጓዘ ነው። ከዛ ውጪ መኪናው ምንም አይነት ችግር አልነበረበትም። በዚሁ ምክንያት ብቻ ፍተሻውን ሊወርቅ ይችላል። ስለዚህ እነዚህ የኤሌክትሪክ መኪና ባለቤቶችም ባለበት ኪሎ ሜትር ብሸጡ ይቻላል እንጂ መኪናው ኪሎ ሜትር አስቀንሳችሁ መሸጣችሁ ለእናንተው ነው የሚጎዳችሁ እንጂ ጥቅም የለውም። የትኛውንም የኤሌክትሪክ መኪና ሲገዙ ደግሞ እንደተለመደው ማስፈተሻችሁን አትርሱ ማለት እንፈልጋለን። ስለዚህ ይሄንን ተሽከርካሪ በስንተኛ ደረጃ ነው ያስቀመጥነው? በ3ኛ ደረጃ ላይ አስቀምጠናል። በቀጣይ የምናገኘው ተሽከርካሪ ደግሞ የስመ ገናናው የሆነው የቢዋይዲ ምርት የሆነ ተሽከርካሪ ነው። ይህም ተሽከርካሪ ቢዋይዲ ኢቱ ይባላል። ይህን ተሽከርካሪ በዚህ ደረጃ ያስቀመጥንበት የራሳችን ምክንያት አለን። ምክንያቱም የተሽከርካሪ የተገጠመለት ባትሪ ባለ 43.2 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። የተሽከርካሪ ከነ ቢዋይዲ ዩዋን አፕ ከምንላቸው ተሽከርካሪዎች ከተቀራራቢ የሆነ የባትሪ ፓክ ነው ያላቸው። በተለይ ተሽከርካሪዎች ሁለት አይነት አማራጭ አላቸው። በ70 ኪሎዋት አለ፣ በ30 አለ። ከተማዎችን በብዛት የምናገኘው በ70 ነው ማለትም 94 የፈረስ ጉልበት ማለት ነው። ይህ ደግሞ ከሌሎቹ የተሽከርካሪዎች አንፃር የተሻለ ጉልበት ያለው ነው። ምክንያቱም ዋጋቸው ዝቅ ብሎ ከምናገኛቸው አንፃር ይህን ተሽከርካሪ ከማን ጋር ዳይሬክት ኮምፒውተር ማድረግ እንችላለን? ከቢዋይዲ ዩዋን አፕ ከምንለው ቤዚክ ሞዴሉ ጋር ተመሳሳይ ነገሮች አሏቸው። በተለይ በ70 ኪሎዋቱ ማለት ነው። እንደምታውቁት የፈረስ ጉልበቱ በጣም በጨመረ ቁጥር መኪናው የሚወስደው የኤሌክትሪክ ፓወርም ይጨምራል። ለዛም ሬንጁ ላይ ትንሽ ለውጥ ሊኖረው ይችላል። እነ ተሽከርካሪዎች በ70 ኪሎዋት ናቸው። ከተማ ውስጥ በብዛት የምታገኟቸው መኪኖቹም በአንድ ጊዜ ቻርጅ 405 ኪሎ ሜትር የመጓዝ አቅም አላቸው። ሌላኛው ደግሞ ለየትኛውንም አይነት ስራ መጠቀም እንችላለን። ከፈለግን ለግል አገልግሎት መጠቀም እንችላለን። ከፈለግን ደግሞ ለራይድ አገልግሎትም ለኪራይም የሚፈለጉ ተሽከርካሪዎች ናቸው። አሁን በአዲስ አበባ ውስጥ ባለው ሁኔታ ማለት ነው። እነዚህ መኪኖች መልሶ ለመሸጥም ጥሩ የሚባል ናቸው። ስፔር ፓርታቸውም ከሌሎቹ የቢዋይዲ መኪኖች አንፃር ያን ያህል በጣም ውድ የሚባል አይደለም። እናውቃለን የኤሌክትሪክ መኪና ስፔር ፓርት ውድ ነው፣ ግን ከሌሎቹ አንፃር ማለትም ከዚህ ተሽከርካሪ በላይ ካሉት ወይ ደግሞ ከዚህ ተሽከርካሪ ዋጋ ጋር የሚቀራረቡ ተሽከርካሪዎች አንፃር የተሻለ የሚባል ነው። ሌላኛው ደግሞ ከዋጋው ከሚወዳደሩት የቻንጋን ምርት ከሆኑት ኢዶ ተሽከርካሪዎች ጋር ወይም ደግሞ ከዲፕ ምርቶች ጋር በምናይበት ጊዜ የተሽከርካሪ ጥሩ የሚባል የተሻለ የሚባል ነው ያለው። የባትሪ ቴክኖሎጂ በአንድ ጊዜ ቻርጅ የመጓዝ አቅሙ ውስጥ ያለው ፊቸሮች የተሻለ የሚባል ነገሮችን ይዞ የቀረበ ነው ይህ ቢዋይዲ ኢቱ ምንለው ተሽከርካሪ። ሌላኛው ደግሞ ሪሴል ቫልዩአቸው ነው። እነዚህ ተሽከርካሪዎች ሪሴል ቫልዩአቸው በጣም ጥሩ የሚባል ነው። ምክንያቱም እነዚህ መኪኖች ዛሬ ከረንትሊ 2025 የሆነውን የአምስተኛ ወሩን ለመግዛት የምትወጡበት ጊዜ ዋጋቸው ከ3,350,000 ብር ጀምሮ ልታገኟቸው ትችላላችሁ። ከሳምንት በፊት 3,150,000 ብር የነበሩ ተሽከርካሪዎች ናቸው። እነዚህ መኪኖችን መልሳችሁ ለመሸጥ ዛሬ በምትወጡበት ጊዜ ዝቅተኛ የሚጠራላቸው ዋጋ 3 ሚሊዮን በጣም ወረዳ ይባል 2.9 የሚባል ዋጋ ነው። ይሄ ደግሞ ከዚህ በፊት ተገዝተው አገልግሎት ሲሰጡ ከቆዩ ተሽከርካሪዎች አንፃር ዋጋቸው ጥሩ የሚባል ነው። ለጥገና የሚያስወጧ ወጪዎች የተሻሉ የሚባሉት ናቸው ከሌሎቹ አንፃር ማለት ነው። በአንደኛነት ደረጃ የምናገኘው ተሽከርካሪ ደግሞ ቢዋይዲ ዩዋን ፕላስ የሚባል ተሽከርካሪ ነው። የተሽከርካሪ በአንደኛነት ደረጃ ያስቀመጥኩት እኔ ብቻ አይደለሁም። በዓለም አቀፍ ደረጃ ቢዋይዲ ምርጥ ከሚባሉት ሞዴሎቹ የትኛው ነው ብላችሁ ሰርች ብታደርጉ የምታገኙት ነው። ቢዋይዲ አቶ 3 ወይ ደግሞ ቢዋይዲ ዩዋን ፕላስ ብላችሁ ልታገኙ ትችላላችሁ። ዩዋን ፕላስ የሚባለው በዋነኝነት በቻይና ውስጥ የሚጠራበት ስሙ ነው። በኢትዮጵያ ውስጥ ዩዋን ፕላስ እንለዋለን። በውጭ ሀገራት ላይ ደግሞ ላቲን አሜሪካ፣ ስዊድን እንዲሁም ሌሎች ሀገራት ላይ አቶ 3 ተብሎ የምናገኘው ተሽከርካሪ ነው። የተሽከርካሪ በሁለት አይነት አማራጭ አለ። በ510 ኪሎ ሜትር መሄድ አለ፣ እንዲሁም 430 ኪሎ ሜትር መጓዝ የሚችል ሞዴል ነው። የተሽከርካሪ ላይ ተገጥሞለት የምናገኘው ባትሪ በ510 60 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን እነ ተሽከርካሪዎች ከሌሎቹ የቢዋይዲ ሞዴሎች ትንሽ የተሻለ የሚያደርጋቸው ነገር ከቢዋይዲ ዩዋን ፕላስ ጀምሮ እነ ሶንግ ፕላስ እንዲሁም ሌሎቹ አይፒ ሬታቸው ማለትም በውሃ የተለያዩ ቦዲያቸው ቢነካካ ማለትም ለምሳሌ መኪናውን ያሽከረከራችሁ ጎርፍ መጥቶ ባላችሁበት ቢይዛችሁ ውሃ ውስጥ የሞተሩ ወይ ደግሞ
የኤሌክትሪክ ባትሪው ላይ ምንም ጉዳት ሳይደርስ የመቆየት እድሉ ምን ያህል ነው የሚለው ነገር የተሻለ ነው። የነሽከርካሪዎች ከBYD ዩአን ፕላስ፣ ሶንግ ፕላስ እንዲሁም ሌሎች ሞዴሎቻቸው ከዛ በላይ ያሉት የተሻሉ የሚባሉ ናቸው። በተለይ ነሽከርካሪዎች ስማርት የሚባሉ ሞዴላቸው የተሻለ ፊቸሮችን ይዘው ቀርቧል። ከዚህ በፊት ከነበረው አንፃር መኪኖቹ ለማሽከርከር በጣም ምቹ ናቸው። ሪሴል ቫልዩአቸውም ጥሩ የሚባል ነው። ስፔር ፓርትስ እና ሌሎች ነገሮቻቸው ያን ያህል ግልጽ አይደለም። ምክንያቱም ነሽከርካሪዎች እንደነ ሶንግ ፕላስ ወይ ደግሞ እንደነ ዩአን በጣም በስፋት ምናኛቸው ተሽከርካሪዎች አሉ። ስለዚህ የስፔር ፓርት መረጃዎቹን በቀጣይ ይዤላችሁም ቀርብ ይሆናል። እነዚህ መኪኖችም በከተማ ውስጥ እየተሸጡበት ያለው ዋጋ በጣም ትንሽ ወደድ እያሉ ይገኛሉ። እነዚህ መኪኖች 2025 የሆኑ ሞዴሎቻቸው ከ5,100,000 ብር ጀምሮ ለገበያ ቀርበው እናገኛቸዋለን። ይህ ማለት ይሄኛው 5,100,000 ብር ሲሆን ሶንግ ፕላሶቹ ደግሞ ዛሬ ባለ መረጃ መሰረት እስከ 6,100,000 ብር እየተሸጡ የሚገኙ ናቸው። እነዚህ መኪኖች ጥሩ የሚባሉ ናቸው። ሪሴል ቫልዩአቸው የተሻለ የሚባል ነው። ነገር ግን ኪሎ ሜትራቸው 610 ነው። እንደነ ሶንግ ፕላስ 610 የሚሄድ ሳይሆን 510 ኪሎ ሜትር የሚሄዱ ናቸው እነዚህ ዩአን ፕላስ ምንላቸው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።